ወንድማችን ቅድም ስትመርቅ ነበርና ምርቃቱን ትልቅ እድሜ የተቀደሰ እድሜ ይስጣቸው አላህ። እንደው ለሳቸው ሰበብ ነው በልጁ ሰበብ ነው እንግዲህ እሳቸው ትልቅ እድሜ እንደ አይኔና እንደ ፕሌኔን የማያቸው አላህ ለትልቅ እድሜ ያለምን እጅ ደግሞ ይዘርጋላቸው አላህ። አዎ ሰራተኞቻቸውም ተከታዮቻቸውም ሰራተኛውም ሁሉንም ከሳቸው ጀምሮ አላህ ትልቅ የተቀደሰ እድሜ ይስጣቸው። ታማሚውም አስተማሚውም አላህ አዎ ጥሩ አፍያ ጤና መጥቶት ለወግ ማረጉ ሰርጉ እዚህ ለማክበር ትምህርት ምርቃቱ እዚህ ለማክበር አላህ ያብቃው። የተቀደሰ ካሁን በኋላ እንደ ጉንፋን እንደወሰደው አላህ ያንሳው ህመሙ እመኛለሁ። ትልቅ የተቀደሰ እድሜ አላህና ለምነው አላህ መሰለ። ሌላ መናገር የሚፈልግ ሰው ካለ ዘራም ሳለስቲ ምንድነው? ምንም እንኳን አደረሳችሁ። ለምኑ ለ22ኛ ምስረታ በዓል እንኳን አደረሳችሁ። በርቱ፣ እግዚአብሔር ይባርካችሁ፣ ፍቅር ይስጣችሁ። ፍቅር ሁሉን ነገር የሚሰራው ፍቅር ነው። ፍቅር ይስጣችሁ። ነይ ወይንሸት ወይዘሮ ወይኒ ትባላለች። በይ ሴቶች በመወከል እንኳን 22ኛው ዓመት የምስረታ በዓል በሰላም አደረሰ። ከዚህ በላይ ደግሞ ከዚህ በላይ ሰው በዝቶ ለዓመቱ እንድንደርስ እግዚአብሔር ያድርሰን። አመሰግናለሁ። ጋስታዬ እንኳን አደረሳችሁ እንኳን አደረሰን እንላለን። የሰላም የጤና እንዲህ የምንፈቃቀርበት እግዚአብሔር ያድርግልን እንላለን። ለ22ኛ ዓመት እንዳደረሰን ከቁጥር ሳያጎለን እንደተባለው እኛ ብዙ ድግስ ነው ዓለም የደገስ ነው። እግዚአብሔር ምን ይሳነዋል? ህመሙን በሙሉ አጥፍቶ እኛም ወደ ሌላ ስራ አይመስላችሁም? ሌላ ስራ ሞልቷል። ስራ ሳጥቶን ካንሰር ህሙማን፣ የልብ ህሙማን፣ የደም ብዛት፣ የስኳር ምናምን የለብንም። ምን ይሳነዋል እንዴ? እኛም በቃ ተቸግረን ምን እንስራ ብለን ሌላ ስራ እንድንሰራ ያድርገን። እንግዲህ የታመምነውንም ያው እኔም አንዱ ነኝ። በተቻለን መጠን ድነን 22 ነው አይደለም አሁን 23 24 25 25ኛ ዓመት በዓላችንን እንድናከብር ፈቃዱ ይሁን። እንግዲህ ሁላችሁም በዚህ ላይ ማቴዎስ ወልድ ፋውንዴሽን ሲባል ስሙ ነው እንጂ ሁላችሁም አንድ የሚጎል ነገር የለም። ሁላችሁም ባደረጋችሁ አስተዋጽኦ ነው እዚህ የደረሰውና በመጨረሻውም እንግዲህ ያማረ እንዲሆን በጥሩ በሰው አፍ ገብተናል። እንደነቃለን፣ እንወደዳለን፣ ስራ እንሰራለን። ስራችን ታውቆልን ልክ አሁን መሬት እንደተሰጠን መሬቱንም ደግሞ አልምተን በመሬታችን ላይ ብዙ ነገር ሰርተን ያኔ በእውነት ነው የምነግራችሁ 25ኛ ዓመት እንኳን ሊደርስ ይችላል። ምን ችግር አለው? አሁን እየሞከርን ያለ ነው። ዶክተር አብይን ካገኘን ወይዘሮ አዳነች አቤቤን ካገኘን መንገዱን አስበናል እና አስረድተን አሁን አንዳንድ ሰዎች እንደ ደሴት ተሪሸሪ ሆስፒታል ልትሆኑ ትችላላችሁ፣ እንደ አያት ያለው የአሜሪካን ዶክተሮች ትሆኑ ትችላላችሁ። ለምን ሆናለን? እኛ እኮ ኦልሬዲ እኮ የህሙማኖችን እየረዳን እኮ ነው ያለ ነው። በሚሊዮን ብር እያወጣን እኮ እያሳከምን ያለ ነው። ማቴዎስ ወልድ እኮ ምንም የሚጀምረው ነገር የለውም። የምንሰራውን ስራ ማስፋት ነው የምንፈልገው፣ ትልቅ ማድረግ ነው የምንፈልገው። እችን ውድ ሀገር እችን በእውነት 6 አህጉር ሄጄ አይቻለሁ እኔ። እንደ ኢትዮጵያ ጥሩ ውብ የሆነ ሀገር የለም እና እዚህ ውስጥ ደግሞ ሆነን እግዚአብሔር እንድንተመም አያደርግም። አሁን አንዳንድ ሰዎች እንደ አቶ ወንዱ እንዴት ካንሰር ያዘኝ ብለህ ትናገራለህ? ለቤተሰብ ሳታስብ ምን አመመኝ ልበል? ጉበቴን አመመኝ ብዬ አሁን ተደብቄ ከእናንተ ተደብቄ ልክ በቃ ካንሰር እንዳልያዘኝ ባረቅ እግዚአብሔርስ ምን ይለኛል? ምንም አይነት ህመም በእግዚአብሔር ዘንድ ዋጋ አለ። ለህሙማኑ ክብር ያስፈልጋል። ለእናንተ ሲሆን በሚዲያ በየመገናኛ ብዙሃን ስዘባርቅ ሳወራ ብዙ ነገር ስለፈልፍ ከርሜ አሁን እኔ ጋር ሲመጣ አይ ቤተሰቤ ይጎዳል። ቤተሰቤ ምንም ቤተሰቦች ቅር ያላቸው ነገር የለም። እኔ የካንሰር ህሙማን ቤተሰብ አባል በመሆኔ በጣም ነው የኮራሁት። ቅድም እንደነገርኳችሁ እግዚአብሔርን ያስቀየምኩት መስሎኝ ነበር። አሁን ግን ሳስበው እንደመረጠን ነው የምወስደው። እኔ የእናንተን ችግር የእናንተን እንትን እንዳከብራችሁ የበለጠ እንድወዳችሁ የበለጠ እንድንከባከባቸው ነው እያደረገኛለሁ እና ምንም የማፍርበት ነገር የለም። ለዚህም ነው አይታችኋል አይደል? መግዲ ሾው ላይ መግዲ ነች ማለች መግዲ ሾው ላይ እንደውም አንዳንድ ሰዎች አሁን ብዙ ሰዎች እየጋበዙኝ ነው ያሉት። እጄ በደንብ ነው የምናወራው። ምንም አንገታችንን ቀና አድርገን ነው የምንሄደው።
ብዙ ህመም እኮ አለ ወገን፣ ስለማታውቁት ነው እንጂ አስቀድሞ መከላከል የማይቻል ታክሞ የማይዳን አይደለም እንዴ? ከሌ አይደለም። ምክንያቱም የነዛን ሰዎች ስሜት ይጎዳል። ማዳን የማይቻል በቃ አብሮ መኖር ብቻ የሚቻል ካንሰር እኮ 40%ን እኮ አስቀድሞ መከላከል ይቻላል። ቶሎ ከተገኘበት የመዳን ዕድሉ 1 እና 2 አይደለም። አሁን የሳምባ ካንሰር በጣም ከባድ ይመስላችኋል አይደለም? እንግሊዝ ሀገር የሳምባ ካንሰርን ስክሪኒንግ እና ይሄ አስቀድሞ ምርመራ ሲደረግ 80%ቱ ስቴጅ 1 እና ስቴጅ 2 ነው፣ ደረጃ 1 እና ደረጃ 2 ነው። ኢትዮጵያ ግን የተገላቢጦሽ ነው። ለምን? አሁን እሳቸው ቅድም ሲነግሩኝ ሆስፒታል ከደረስኩ በኋላ አንዴ ወደፊት አንዴ ወደ ኋላ እየመለሰኝ ነው አሉ። እንደዚህ ሲሽከረከር ነው ህመሙ እየተሰራጨ እየተበላሸ የሚሄደውና እባካችሁን በጸሎት አስቡ። የጀመርነውን ስራ በጥሩ ሁኔታ አስፈጽሞ የገባነውን ቃል ፈጽመን በእግዚአብሔር ዘንድ ዋጋ እንድናገኝበት የሁላችሁም ትብብርና ድጋፍ እንዳይለየን 23ኛ ዓመት ደግሞ 4ኛ 25ኛ እያል በጣም ብዙ ዓመት ሰርተን እቺን ውድ ሀገር ተላላፊ ያልሆኑ ህመሞች ምክንያት መሞት አይደለም መያዝ እንዲቆም ጥረት እናደርጋለን። አመሰግናለሁ። ዓመት ያደርሰን። ተግባራዊ Papa. Ada wudhu.